ላይ ያሉ ተጫዋቾች ናቸው። አማካኙን ዙቢሜንዲ ዲክላይን ራይስና ኤብሪቼ ዘመሩታል። ቪክቶር ኮርዝ 9 ቁጥር ሚና ላይ ማሩኬና ጋብሪኤል ማርቲኔሊ ግራና ቀኛሉ። ካላፊዮሪ ሃቨርዝ፣ ሉዊስ ኬሊ ሙስኬራ፣ ራያ ኖርጋርድ፣ ትሮሳርድ፣ ዋይት እና ጄሱስ ተቀያሪ ወንበር ላይ አለ። ኦዲጋርድ አለመኖሩ ተከትሎ ነው ዛሬ ሉዊስ ኬሊ በተቀያሪ ወንበር ላይ የተቀመጠው። በቀጣይም የሚካኤል ሜሪኖን ሚና እንደሚወጣ ይጠበቃሉ። ወደ አማካኝ አስጠግቶ እንደሚያጫውት ሚካኤል አርቴታ እየገለጹ ይገኛሉ። ቼልሲ ግብ ጠባቂ ሮበርት ሳንቼዝ ነው። ተከላካይ ላይ ማሎ ጉስቶ በቀኝ መስመር አለ። 3 የማል ተከላካዮችን ይዘዋል። ቻሎባ፣ ፎፋናና ሃቶን በማል ተከላካይነት ይጠቀማሉ። በግራ በኩል ኩኮዬ ያለ። የአማካይ መስመሩን ደግሞ አንድሪው ሳንቶስ ከካይሲዶ ጋር ይጣመርበታል። ኢንዞ ፈርናንዴዝ በ10 ቁጥር ሚና፣ እንደዚሁም ደግሞ ጆአ ፔድሮና ሊያም ዴላፕ በ9 ቁጥር ሚና። ሁለቱም የ9 ቁጥር አጥቂዎች ናቸው የሚጫወቱ ይሆናል። አንደኛው ከሚዱጋል በተለይ ጆአ ፔድሮ ከሚዱ ጋር ሊንክ አፕ እያደረገ ሊያም ዴላፕ ደግሞ 109 ቁጥር ሚና ይዞ የሚጫወቱ ይሆናል። ከመስመር የሚሻገሩ ኳሶች በተለይ ከማሎ ጉስቶና ከኩኩዌያ የሚሻገሩ ኳሶች በዚህ ጨዋታ ላይ በብዛት እንደሚታዩ ይጠበቃል። የአርሰናል ተጫዋቾች ቀዩ ማሊያቸውን ለብሰው ሰብሰብ ብለው በጋራ እየተነጋገሩ ስለ ጨዋታው ወኔ፣ ፍላጎት፣ እናሸንፋለን እናደርገዋለን የሚል ስሜት ይዘው እየተነጋገሩ ይገኛሉ። ተቃቅፈው እያወሩ ነው የሚገኙት። የዛሬው ጨዋታ አምበል ጋብሪኤል ማጋሌሽ ነው በአርሰናል በኩል እሱን እየጠበቁ ነበር። መጥተዋል፣ ተቃቅፈዋል። አሁን ደግሞ ቼልሲዎች ተቃቅፈው ሊያም ዴላፕ፣ ኢንዞ፣ ቻሎባ፣ ሃቶን፣ ካይሲዶን እየተመለከትናቸው እንገኛለን። በመጀመሪያው ዙር ጨዋታ ላይ ካይሲዶ አልነበረም። በመጀመሪያው ዙር ጨዋታ ላይ በቅጣት ምክንያት ካይሲዶ አልነበረም። ዛሬ መጥቶላቸዋል። ምን ጉድ እናየውን ኤምሬትስ ላይ በለንደን ደርቢ አርሰናል ከቼልሲ አርሰናል 3-2 አሸንፎ መጥቷል። 1 ጎል አድቫንቴጅ አለው። ሚካኤል አርቴታና ሊያም ሮሴነር እየተጨባበጡ ይገኛሉ። ወደ ጨዋታው ለመግባት የአርሰናል ደጋፊዎች ሞቅ ባለ ሞራል ጉዟቸውን ወደ ዌምፕሌይ ለማድረግ የውድድር ዓመቱን የመጀመሪያ ዋንጫ ለማሳካት በነገራችን ላይ ከሻምፒዮንስ ሊጉም ከፕሪሚየር ሊጉም ዋንጫ በፊት ይሄኛው ዋንጫ መጋቢት ላይ ስለሚከናወን ቀድሞ ዋንጫውን የማንሳት ዕድል ይኖራል። ቼልሲም በተመሳሳይ የውድድር ዓመቱን ካለ ዋንጫ ለማጠናቀቅ የሚደረገው እንቅስቃሴ እንዳይነቱ ዋንጫ ያስፈልገዋል። ማን ያሳካዋል? የትኛው መንገድ የቀና ይሆናል? ዌምፕሌይ ላይ ማን ይደርሳል? ቀጣዮቹን 5 ደቂቃዎች ወደ ዴሲቪ ኮሜንታተርና ጋዜጠኛ ግርማቸውን ነው መራችኋለሁ። ዩቲዩብ ላይ በቀጥታ ስርጭት ያላችሁ ላይክ ሼር ይደረግ። ስጦታን አላወረዳችሁ ፕሌይ ስቶር ላይ ስጦታ አብራችሁ ፕሌይ ስቶር ላይ በማውረድ ሲዲ ስፖርትንም አሸልሙት። መልካም ቆይታ። ግርምዬ ወደ አንተ። አመሰግናለሁ ሶፊ። ክብራትና ክብራን አድማጮቻችን በያላችሁበት መልካም ጊዜ እንዲሆን ተመኝተናል። ይህንን ጨዋታ በቀጥታ ወደ እናንተ እናቀርባለን። አርሰናል የመጀመሪያውን ዙር 3-2 አሸንፏል። ዙቢሜንዲ ጨዋታውን ጀምሮታል። ቀይ ማሊያ፣ ነጭ ቁምጣ፣ ቀይ ካሶቶኒ አርሰናል ለብሶ ከግራ ወደ ቀኝ የሚያጠቃ ይሆናል። ሰማያዊ ማሊያ፣ ሰማያዊ ቁምጣና ነጭ ካሶቶኒ ያደረገው ደግሞ ቼልሲ በቅጽል ስማቸው ጡረተኞቹ ወይም ሰማያዎቹ ተብሎ ይጠራሉ። አርሰናል በቅጽል ስማቸው መድፈኞቹ ይባላሉ። ሮሴኒዮ ከቴክኒካል ኤሪያው ላይ ሆኖ መመሪያ እየሰጡ ነው። ሪሞንታዳ ጠብቁ ብሎ የመጀመሪያው አጋማሽ ተገባደደ። የመጀመሪያው አጋማሽ ባሮ ለባሮ ኳስ ሂንካፔ፣ ትሮሳርድ፣ ዲክላን ራይስ አገኟቸው። አሁን ረጅም ኳስ አርሰናል ሃቨርዝ ሰራው። ሃቨርዝ መቃብሩ ላይ ሃቨርዝ የለስላሳ ጥሩ ላይ መቃብሩ ላይ ሚስማር መታበት። አበባ አስቀመጠላቸው መቃብራቸው ላይ አበባ ነው ያስቀመጠው ከሃቨርዝ። ዴክላን ራይስ ነው የሚደነቀው። የቀድሞ ተጫዋቻቸው ሃቨርዝ አጨራረሱን አሳመረ። አርሰናል አገባ። ቡንዛ አርሰናል ቡንዛ ከሃቨርዝ ቦናንዛ ለኤምሬትስ ማጣፈጫ ቅመም፣ ለኤምሬትስ መደሰሻ ይሁን ያለ ከሃቨርዝ የመጨረሻ ደቂቃ ጎል። ዳኛው ከ30 ሴኮንድ በላይ ጨዋታው እንዲጠብቁት ሆነ። ጎል ያስቆጠረው ግን አርሰናል ነው። ሃቨርዝ የቀድሞ ክለቡ ላይ መቃብሩ ላይ አበባ አስቀመጠበት ማለት ነው የሚቻለው እንጂ ጎል አስቆጠረ ማለት አይቻልም። አስደናቂ አርሰናል ምስማር መታበት፣ የመጨረሻውን ዘጋው። አበቃ። አርሰናል በድምር ውጤት 4-2 አሸንፎ ዌምፕሌይን በዳር ወር በመጋቢት ወር ዌምፕሌይን ጨዋታው ይመኛል። የትሮሳርድና የዴክላን ራይስ ነው። ሃቨርዝ ራሱ አጨራረስ ተመልከተው ግርምዬ። ሮበርት ሳንቼዝን ምን እንዳረገው። ሮበርት ሳንቼዝን ተጫወተበት ከሃቨርዝ ቀልዶ ነው ያገባበት። አርሰናል ፍጻሜ ገባ። በሚካኤል አርቴታ ዘመን ለሁለተኛ ጊዜ የፍጻሜ ተፋላሚ መሆኑ ተረጋገጠ። ሚካኤል አርቴታ ከ6 ዓመታት በኋላ ፍጻሜ ደረሱ። አርሰናል ዌምፕሌይ ከሲቲና ከኒውካስል ከነገው ከሲቲና ከኒውካስል አሸናፊ አንዱን የሚቀጥም ይሆናል። ኖ ሞር ድራማ፣ ኖ ሞር ሪሞንታዳ። ዚስ ኢዝ አርሰናል። ይህ አርሰናል ነው።
አርሰናል ላይ አይቻልም አሏቸው። ሪሞንታዳ ዌስትሃም ላይ፣ ሪሞንታዳ ናፖሊ ላይ፣ አርሰናል ግን ይሄ አይሰራም። አርሰናል ድል አደረገ። በቃ ጨዋታው አርሰናል ለዋንጫ አለፈ። ዋንጫ ገባ አርሰናል። አዎ አርሰናል ለዋንጫ ደረሰ። ከ34 ዓመት በኋላ የካራባው ካፕን ዋንጫ ለማንሳት አርሰናል ለፍጻሜ ደርሷል። 4-2 ቼልሲን በማሸነፍ በዛሬው ጨዋታ 1-0። ዋው ዋው ዋው! አንዴክስ አየለ ክበርልን ወንድማችን አንዴክስ አየለ እና ማርታ ነህዊ በቲክቶክም እናመሰግናለን። አዎ እስኪ ስጦታውን ደሞ ሊዮ የስጦታውን ደሞ ተደባላለቀ ግርምዬ እነ ድንለሉል ሉል ነህዊ ድሮን እናመሰግናለን። በጣም በየአቅጣጫው ስጦታው እየጎረፈ ነው ያለው። በርካቶች ናችሁ ቲክቶክ ስጦታውን እያጎረፋችሁ ነው በደስታ። ስጦታ ላይ የሚላክ ስጦታ ላይ አፕላይ ያላችሁም ላክ አድርጉት። እስኪ ደስታችሁን ግለጹ። አርሰናል ደጋፊዎች አርሰናል በድምር ውጤት 4-2 በማሸነፍ ወምብሌ ትኬት ቆረጠ። ፍጻሜውን መጋቢት ላይ እንጠብቃለን። መጋቢት ወር ላይ ከአንድ ወር በኋላ አርሰናል የፍጻሜ ጨዋታ ማድረጉን አረጋገጠ። የአርሰናል ደጋፊዎች ስካርፓቸውን ከፍ አድርገው እያወዛወዙ ተጫዋቾቻቸውን እያመሰገኑ ነው። ካላፊዮሪ፣ ሃቨርዝ አሊያም ሮሲነር መነጽራቸውን አወለቁ።